አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 21 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን የመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። እስላማዊ ኢንሹራንስን በኢትዮጵያ በተሟላ ደረጃ መስጠት የሚፈቅድ ረቂቅ አዋጅ ተዘጋጀ። የናፍጣ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት እንዲመለስ መንግስት ውሳኔ አሳለፈ። እስራኤል በጋዛ ውስጥ የሚገኙ ፍልስጤማውያንን የውሃ አቅርቦት እያገደች ነው ሲል ድንበር የለሽ ሐኪሞች ቡድን አስጠነቀቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። እስላማዊ ኢንሹራንስን በኢትዮጵያ በተሟላ ደረጃ መስጠት የሚፈቅድ ረቂቅ አዋጅ ተዘጋጀ። አህመድ አብዱራህማን ዝርዝሩን ተመልክቶታል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ በመስኮት ደረጃ ሲሰጥ የነበረውን የእስላማዊ ኢንሹራንስ ማለትም ተካፉል አገልግሎት ሙሉ ለሙሉ እንዲሰጥ የሚፈቅድ ረቂቅ አዋጅ አዘጋጅቷል። የባንኩ ገዢ ዶክተር ኢዮብ ተካልኝ ወደ ኃላፊነት ከመጡ ወዲህ ተዘጋጅቷል የተባለው ረቂቅ አዋጅ ዘርፉን ለማዘመን፣ የፋይናንስ መረጋጋትን ለማጠናከርና የኢትዮጵያን የቁጥጥር ስርዓት ከዓለም አቀፍ ደረጃዎች ጋር ለማጣጣም የተነደፉ ሰፋ ያሉ ማሻሻያዎችን ያካተተ ነው። በ160 ገጾች የተዘጋጀው ረቂቅ አዋጅ በ16ኛው ክፍል ላይ ሸሪያን መሰረት ያደረገ የኢንሹራንስ አገልግሎት ማለትም ተካፉልን የተመለከቱ ጉዳዮችን አስፍረዋል። በዋናነት በመስኮት ደረጃ ሲሰጥ የነበረው አገልግሎት በአዲሱ አዋጅ በተሟላ መንገድ እንዲሰጥ ፈቃድ ከማስገኘቱ በተጨማሪ አስተዳደሩንም የሚለውጥ ነው። የቀደመው አዋጅ በቦርድ ቁጥጥር ይደረግበት የነበረ ሲሆን በአዲሱ አዋጅ የልዩ ብቃት ምዘናና የሸሪዓ ኮሚቴ መስፈርትን አስቀምጧል። አዋጁ ሲጸድቅ የኢትዮጵያ ኢንሹራንስ ቁጥጥር ባለስልጣን የተካፉል መስኮትና የውጭ ተካፉል ኦፕሬተሮችን የፈቃድ አሰጣጥ መስፈርቶችን በመመሪያ እንደሚወስንም ተደንግጓል። ይህ አዋጅ እንደተጠበቀ ሆኖ ባለስልጣኑ የተካፉል ኢንሹራንስ ከተለመደው ኢንሹራንስ ካለው የተለየ ባህሪና የአሰራር ዘይቤ አንጻር ለቁጥጥርና ለፈቃድ አሰጣጥ የሚያስፈልጉ ተጨማሪ ቅድመ ሁኔታዎችን በመመሪያ ያወጣል በሚል ደንግጓል። ባለስልጣኑ አጠቃላይ የሸሪዓ አስተዳደር ስርዓትን ለመቆጣጠር ለፈቃድ አሰጣጥ የሚያስፈልጉ መስፈርቶች፣ የተካፉል መስኮት የህግና የፋይናንስ ከለላ መስፈርቶች፣ የባለ አክሲዮኖች የተበሩ ማለትም የጋራ መረዳጃ መዋጮና የኢንቨስትመንት ፈንዶች አያያዝና ክፍፍል እንዲሁም ለኦፕሬተሮች የሚፈለግ የካፒታልና የብድር መክፈል አቅም መጠን በመመሪያ የሚወስናቸው ተብለው ከተዘረዘሩት መካከል ተካተዋል። በኢትዮጵያ የመጀመሪያ ወለድ አልባ የኢንሹራንስ አገልግሎት ሰጪ አማና ኢንሹራንስ ስራ ለመጀመር የብሔራዊ ባንክን ፈቃድ እየጠበቀ እንደሚገኝ ከዚህ ቀደም አስታውቋል። ስራ ለመጀመር የመጨረሻ ምዕራፍ ላይ ይገኛል የተባለው ኩባንያው 83 ባለድርሻዎችን ያቀፈ ነው። ከባለድርሻዎቹ መካከል በኢትዮጵያ ሙሉ ለሙሉ ከወለድ ነጻ የባንክ አገልግሎት ከሚሰጡ 4 ባንኮች ውስጥ 3ቱ ይገኙበታል። እነዚህ ባንኮች ሂጅራ፣ ራሚስና ሸበሌ ናቸው። ባንኮቹ ያላቸው የድርሻ መጠን 5% ነው። አዲሱ አዋጅ ከዚህ ውጪ ዓለም አቀፍ ኩባንያዎች በሀገር ውስጥ በሚመሰረቱ ቅርንጫፎች አማካኝነት ስራቸውን ማከናወን እንዲችሉ ይፈቅዳል። በተጨማሪም ሕጉ ከውጭ ሀገር የሪኢንሹራንስ ኩባንያዎች ጋር ሰፋ ያለ ግንኙነት እንዲኖር ያመቻቻል። ይህም የሀገር ውስጥ ገበያ ያለውን የኢንሹራንስ ሽፋን የመስጠት አቅም እንደሚጨምርና አደጋዎችን በዓለም አቀፍ አውታረ መረቦች አማካኝነት ውጤታማ በሆነ መንገድ ለመጋራት እንደሚረዳ ይጠበቃል። ይህ አዲስና ራሱን የቻለ አካል በአሁኑ ወቅት በኢትዮጵያ ብሔራዊ ባንክ የተያዙትን ሁሉንም የቁጥጥርና ክትትል ኃላፊነቶች ይረከባል። ረቂቅ አዋጁ የቁጥጥር ማቆያ በማስተዋወቅ ለዲጂታልና ለፈጠራ ኢኮኖሚ ትኩረት ሰጥቷል። የአሰራር ኩባንያዎች በፋይናንስ ቴክኖሎጂ የታገዙ አዳዲስ የኢንሹራንስ ምርቶችን ቀለል ባለ የቁጥጥር ሁኔታ ውስጥ ሆነው ለተወሰነ ጊዜ እንዲሞክሩ የሚፈቅድ ነው። የናፍጣ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት እንዲመለስ መንግስት ውሳኔ አሳለፈ። የናፍጣ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት እንዲመለስ መንግስት መወሰኑን የገንዘብ ሚኒስትር አህመድ ሺዴ ተናግረዋል። ሚኒስትሩ ይህን ያስታወቁት ዛሬ ረቡዕ ሚያዝያ 21 2018 በሰጡት መግለጫ ነው። ሚኒስትሩ በመግለጫቸው በቀጠናው ባለው ግጭት ምክንያት እንደ ኢትዮጵያ አይነት ሙሉ ለሙሉ ፍጆታቸውን ከውጭ የሚያስገቡ ሀገሮች
የችግሩ ገፈት ቀማሽ ሆነዋል ብለዋል። በዚህም የናፍጣ አቅርቦት በግማሽ እንዲቀንስ መደረጉን ያስታወሱት ሚኒስትሩ ለነበረው አቅርቦት በጦርነቱ ምክንያት መንግስት አዲስ ድጎማ በማድረጉ ከህዝቡ ባለፈም በመንግስት ላይ ጫና ማሳደሩን አብራርተዋል። አክለው መንግስት ናፍጣ ያስከተለውን ጫና በመገምገም ከዛሬ ጀምሮ ከጦርነቱ በፊት ወደ ነበረበት እንዲመለስ ተወስኗል ሲሉ ተናግረዋል። ለአዲስ አበባ ከተማ ከዛሬ ጀምሮ ጭነቱ እንደሚጀመርም ገልጸዋል። ለክልሎችም እንዲሁ ከነገ አንስቶ ይጀመራል ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች የአዲስ ኃይል ማስቀጠያ ክፍያን እስከ 2 ዓመት በሚደርስ ጊዜ ውስጥ ከወርሃዊ የፍጆታ ክፍያቸው ጋር እንዲከፍሉ የሚያስችል አሰራር መዘርጋቱን ገለጸ። የኢትዮጵያ ኤሌክትሪክ አገልግሎት የአሰራር ስርዓቱን በገንዘብ እጥረት ምክንያት የኤሌክትሪክ አገልግሎት ማግኘት ያልቻሉ የህብረተሰብ ክፍሎችን የኤሌክትሪክ ተጠቃሚ ለማድረግ ያለመ መሆኑን ገልጿል። የተቋሙ የማርኬቲንግ ሽያጭና የደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ድርድር በሰጡት መግለጫ እንደተናገሩት ተቋሙ የኤሌክትሪክ ተደራሽነትን እውን ለማድረግና ደንበኞችን እርካታ ለማሳደግ ዘመናዊ አሰራሮች እየተገበረ ይገኛል። አዲሱ የጊዜ ገደብ ክፍያ ስርዓትም ደንበኞች የማስቀጠያ ክፍያውን እስከ 2 ዓመት በሚደርስ ጊዜ ውስጥ ከወርሃዊ የፍጆታ ክፍያቸው ጋር እንዲከፍሉ የሚያስችል ነው ብለዋል። ይህ አሰራር ተግባራዊ የሚሆነው ለነጠላ ፌዝ ቆጣሪ አመልካቾች ብቻ ነው። በዚህም ደንበኞች ምንም አይነት የማረጋገጫ ሰነድ ማቅረብ ሳይጠበቅባቸው ማመልከቻ በመሙላትና 10 በመቶ ቅድመ ክፍያ በመፈጸም የአገልግሎቱ ተጠቃሚ መሆን ይችላሉ። የአሰራር ስርዓቱ ሙሉ በሙሉ በቴክኖሎጂ የታገዘ በመሆኑ ደንበኞች በየወሩ የሚከፍሉት መጠን ከፍጆታ ክፍያቸው ጋር ተደምሮ እንዲቀርብ የሚደረግ መሆኑን ተገልጿል። የአዲስ ኃይል ማስቀጠያ ክፍያውን በአንድ ጊዜ የመክፈል አቅም ያላቸው በአንድ ጊዜ ክፍያ በነባሩ ውል የሚስተናገዱ ሲሆን ሙሉ ክፍያውን በአንድ ጊዜ መክፈል የማይችሉ ደንበኞች ደግሞ በደንበኞቹ ፍላጎት ላይ መሰረት በማድረግ ከፍተኛውን እስከ 2 ዓመት በሚቆይ የአከፋፈል ስርዓት ተከፋፍሎ በየወሩ ከወርሃዊ የኢነርጂ ፍጆታ ክፍያዎች ጋር የተደመረ እንዲከፍሉ ይደረጋል ብለዋል። ሀገራዊ ምክክር ጉባኤው ምርጫ እንደተጠናቀቀ እንደሚጀምር የምክክር ኮሚሽኑ አስታወቀ። ለሁለተኛ ጊዜ የስራ ጊዜው የተራዘመለት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናውን የምክክር ጉባኤ 7ኛው ጠቅላላ ምርጫ እንደተጠናቀቀ የበጀት ዓመቱ ከማለቁ በፊት ለመጀመር እየተዘጋጀ መሆኑን አስታውቋል። የሕዝብ ተወካዮች ምክር ቤት ለተጨማሪ 8 ወራት የስራ ጊዜውን ያራዘመለት የምክክር ኮሚሽኑ የስራ ጊዜው ከመጠናቀቁ በፊት ዋናውን የምክክር ጉባኤ ለማስጀመር እየሰራ መሆኑን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ሁሉንም በእኩል ለማሳተፍ በውጭና በሀገር ውስጥ ላለው ሰው መገናኛ በምትሆነው አዲስ አበባ ጉባኤውን ለማካሄድ መወሰኑን ተናግረዋል። ኮሚሽኑ በ11 ክልሎችና በሁለቱ ከተማ አስተዳደሮች የተሳታፊ መረጣና የአጀንዳ ልየታ ያከናወነ ቢሆንም በዚህ ሂደት ከትግራይ ክልል በኩል በርካታ ተግዳሮቶች እንደገጠሙት አስረድተዋል። የተሳታፊ መረጣና የአጀንዳ ልየታ ስራዎችን በክልሉ ተገኝቶ ለማካሄድ ከክልሉ ጊዜያዊ አስተዳደርና ከሚመለከታቸው አካላት ጋር በተደጋጋሚ መነጋገሩን ዋና ኮሚሽነሩ ገልጸው ነገር ግን የመጨረሻ ፈቃድ ባለመገኘቱ በክልሉ ማካሄድ እንዳልተቻለም አስታውሰዋል። የምክክር ኮሚሽኑ ከመጋቢት 23 እስከ 25 2018 በአጠቃላይ ወደ 700 የሚጠጉ ተሳታፊዎች የተገኙበት የ3 ቀናት ውይይት ማካሄዱ ይታወሳል። ተሳታፊዎቹ በአጀንዳዎቻቸው ላይ ተወያይተው ለኮሚሽኑ ማስረከባቸውና ተሳታፊዎችንም መለየታቸው አይዘነጋም። ዋና ኮሚሽነሩ ተሳታፊዎች ራሳቸውን ወክለው መገኘታቸውና አንዳንዶቹ ደግሞ የመጡባቸው ማህበረሰቦች የወከሉ መሆናቸው ገልጸዋል። ሆኖም በትግራይ ክልል የሚገኙ የ93 ወረዳዎችና የሌሎች አካባቢዎች ነዋሪዎች እንዲገኙ የሚያስችል ሁኔታ ከተፈጠረ አሁንም እንዳልረፈደ ጠቁመዋል። በሊቢያ ባህር ላይ ኢትዮጵያውያንን ጨምሮ የ38 ፍልሰተኞች ሕይወት አለፈ። በምስራቅ ሊቢያ የባህር ዳርቻ በደረሰ የጀልባ መስጠም አደጋ ኢትዮጵያውያን ጨምሮ 38 ስደተኞች ሕይወታቸው ማለፉን ያስታወቀው የሊቢያ ጠቅላይ አቃቢ ሕግ ቢሮ ነው። በአደጋው ከኢትዮጵያውያን ዜጎች በተጨማሪ የሱዳናውያንና የግብፃውያን ስደተኞች ሕይወት ማለፉም ተገልጿል። አደጋው የደረሰው ከሊቢያ ቱብሩክ ከተማ ተነስተው ወደ ሜዲትራኒያን ባህር በኩል ወደ አውሮፓ በማቅናት ላይ በነበረችና ለጉዞ ብቁ ባልሆነች አሮጌ ጀልባ ላይ ሲሆን
ጀልባዋ ከመስጠም በላይ ሰው ጭና ጉዞ ላይ ያለች መዳረሻዋ ላይ ሳትደርስ መስጠሟን ባለስልጣናቱ ገልጸዋል። በሌላ በኩል በቱብሩክ የመጀመሪያ ደረጃ አቃቢ ሕግ ቢሮ በኩል የተጀመረው ሰፊ ምርመራ ጉዞው በህገወጥ የሰዎች አጋቾች መረብ የተቀነባበረ መሆኑን አረጋግጧል። በምርመራውም ከህገወጥ ዝውውሩ የተገኘ 300 ሺህ የሊቢያ ዲናር የተያዘ ሲሆን በህገወጥ የፋይናንስ ስርዓት ውስጥ ሲዘዋወር የነበረ የገንዘብ ፍሰትም ተደርሶበታል። የሊቢያ የደህንነት አካላት በአዘዋዋሪ መረቡ ውስጥ ተሳታፊ የሆኑ ግለሰቦችን በቁጥጥር ስር ለማዋል የእስር ትዕዛዝ አውጥተው ፍለጋ እያደረጉ እንደሚገኙ ተገልጿል። በአሁኑ ወቅት የሟቾችን ዝርዝር ማንነት የማጣራትና ለቤተሰቦቻቸው መረጃ የማድረስ ሂደት እየተከናወነ ነው። አደጋው በሜዲተራኒያን ባህር ላይ በየዓመቱ በመቶዎች የሚቆጠሩ ስደተኞችን ሕይወት የሚቀጥፈው ተከታታይ አሳዛኝ ክስተት አንዱ ሆኗል። እንደ ዓለም አቀፉ የስደተኞች ድርጅት መረጃ በአውሮፓውያኑ 2026 ብቻ በሜዲተራኒያን ባህር በኩል ለመሻገር ሲሞክሩ ሕይወታቸውን ያለፈና የጠፉ ስደተኞች ቁጥር ከ1000 መድረሱን አመልክቷል። ቀጥለናል። ያለ ሐጅ ፈቃድ መካ የገቡ 6 ፓኪስታናውያን በቁጥጥር ስር ዋሉ። የሳዑዲ አረቢያ የጸጥታ ኃይሎች የሐጅ ደንቦችን በመተላለፍና አስፈላጊው ሕጋዊ ፈቃድ ሳይኖራቸው ወደ ቅዱሱ ስፍራ መካ ከተማ የገቡ 6 የፓኪስታን ዜጎችን በቁጥጥር ስር መዋላቸውን አስታውቀዋል። ግለሰቦቹ ጉዳያቸው ተጣርቶ ወደሚመለከተው የሕግ አካል እንዲተላለፍ መደረጉ ተገልጿል። በተያያዘ የሐጅ ፈቃድ ሳይኖራቸው ወደ መካ የገቡ 5 የግብፅ ዜጎችን በቁጥጥር ስር መዋሉን የመካ ፖሊስ ማስታወቁ ሳዑዲ ጋዜጣ ዘግቧል። ግለሰቦቹ የፈጸሙት ጥሰት በማህበራዊ ሚዲያ አጋርተዋል ሲልም ፖሊስ ከሷል። ፖሊስ ግለሰቦቹ ላይ ሕጋዊ እርምጃ መውሰዱንና በቁጥጥር ስር መዋሉንም ገልጿል። የሳዑዲ የሀገር ውስጥ ጉዳይ ሚኒስቴር ያወጣውን ጥብቅ የሐጅ ደንቦች መጣስ ከ20 ሺህ እስከ 100 ሺህ የሳዑዲ ሪያል ቅጣት ሊያስከትል እንደሚችል አስጠንቅቋል። ከዚህ ጋር በተያያዘም ከገንዘብ ቅጣቱ በተጨማሪ በሐጅ ስነ ስርዓት ወቅት ተደጋጋሚ ጥሰት ሲፈጽሙ በተገኙ ምዕመናን ላይ የሚወስደው የቅጣት እርምጃ እስከ 10 ዓመት እገዳና ከሀገር መባረርን ጭምር የሚያስከትል መሆኑንም ሚኒስቴሩ አስታውቋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። እስላማዊ ኢንሹራንስን በኢትዮጵያ በተሟላ ደረጃ መስጠት የሚፈቅድ ረቂቅ አዋጅ ተዘጋጀ። ድንበር የለሽ ሐኪሞች ዓለም አቀፍ የሕክምና ግብረ ሰናይ ድርጅት እስራኤል በጋዛ ውስጥ የሚገኙ ፍልስጤማውያንን ሕይወት አድን ከሆነው የውሃ አቅርቦት እያገደች መሆኑን በወጣው መግለጫ አስታውቋል። የሕክምና ቡድኑ የጋራ ቅጣት ፖሊሲ ሲል የጠራውን ድርጊት አውግዟል። ውሃ እንደ መሳሪያ በሚል ርዕስ በቀረበው ሪፖርት ድርጅቱ በጋዛ የሚገኙ የሲቪል የውሃ መሰረተ ልማቶች በስፋት ወድመው የውሃ አቅርቦት መገደቡ በሕዝቡ ላይ እየደረሰ ካለው ሰፊ የጉዳት ሰንሰለት አንዱ አካል ነው ብሎታል። እንደ አውሮፓውያን አቆጣጠር በ2024 እና በ2025 መካከል የተሰበሰቡ መረጃዎችና ምስክሮችን መሰረት ያደረገው ይህ ሪፖርት የውሃ እጥረቱ ከሲቪሎች ግድያ፣ ከጤና ተቋማት ውድመትና ከመኖሪያ ቤቶች መፍረስ ጋር ተዳምሮ አስከፊና ኢሰብአዊ የኑሮ ሁኔታ መፍጠሩን ገልጿል። የድርጅቱ የአደጋ ጊዜ ዳይሬክተር ክሌር ሳን ፊሊፖ በመግለጫቸው የእስራኤል ባለስልጣናት ያለ ውሃ ሕይወት እንደሚያበቃ ያውቃሉ። ሆኖም ግን የጋዛ የውሃ መሰረተ ልማት ሆን ብለውና በስርዓት አውድመዋል። ከውሃ ጋር የተያዙ ቁሳቁሶችም እንዳይገቡ ማገዳቸው ቀጥለዋል ብለዋል። ድርጅቱ የተባበሩት መንግስታት፣ የአውሮፓ ህብረትና የዓለም ባንክ መረጃዎችን በመጥቀስ ወደ 90 በመቶ የሚጠጋው የጋዛ የውሃ የንጽህና አገልግሎት መሰረተ ልማት ወድሟል አሊያም ጉዳት አስተናግዷል ሲል አመልክቷል። በተጨማሪም የውሃ ማጣሪያ ጣቢያዎች፣ የውሃ ጉድጓዶች፣ ቧንቧዎች እና የፍሳሽ ማስወገጃ መረቦች በአብዛኛው ስራ ማቆማቸውን ወይም አገልግሎት እንዳይሰጡ መደረጋቸውን የጠቀሰው ድንበር የለሽ የሐኪሞች ቡድን የውሃ ማከፋፈያ ተሽከርካሪዎችና ጉድጓዶች ላይ ጥቃት የተፈጸመባቸውን ሁኔታዎችንም መዝግቧል። ፍልስጤማውያን ውሃ ለማግኘት በሚሞክሩበት ወቅት ተገድለዋል ወይም ቆስለዋል ብሏል።
አክሎም እንደ የውሃ ማጣሪያ መሳሪያዎች፣ ፓምፖች፣ ታንከሮችና የውሃ ማከሚያ ኬሚካሎችን የመሳሰሉ አስፈላጊ ቁሳቁሶችን ለማስገባት ጥያቄ ቢያቀርብም ከነዚህ መካከል ሲሶ የሚሆኑት ውድቅ እንደተደረጉ ወይም ምንም ምላሽ እንዳልተሰጣቸው ሪፖርት አድርጓል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚህ ተጠናቀቀ። እኔ ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።